ሰላም ጤና ይስጥልን ውድ ተመልካቾቻችን ከኦሮሚያ ሚዲያ ኔትወርክ የቀጥታ ስርጭት የዕለቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ደጀኔ ጉተማ ነኝ። የትግራይ ነጻነት ግንባር ቲፒኤልኤፍ ወታደሮች በምዕራብ ሸዋ ዞን ደንዲ ወረዳ የጋሌሳ ከተማ ነዋሪዎችን እያሸበሩ መሆናቸውን ምንጮች ከስፍራው ገለጹ። ዛሬ ማክሰኞ ከጧቱ 4 ሰዓት ጀምሮ በሁለት ወታደራዊ ተሽከርካሪዎች የተሰማሩት የትግራይ ህዝብ ነጻነት ግንባር ወታደሮች ወይም አጋዚዎች የጋሌሳ ትምህርት ቤቶችን በአይነ ቁራኛ ከቅርብ ርቀት በመጠባበቅ ላይ ይገኙ ነበር። የአጋዚ ወታደሮች ከበባ ያሰጋቸው የጋሌሳ ትምህርት ቤት ተማሪዎች ትምህርት ቤታቸውን ለቀው ለመሄድ ተገደዋል። በጋሌሳ ከተማና አካባቢው የተሰማራው የወያኔ ጦር አጋዚ ወጣቶችን አፍኖ በማሰርና በማሸበር ላይ ይገኛል። ወታደሮቹ የቤት ለቤት አሰሳ በማካሄድ ላይ ይገኛሉ ያሉት የደንዲ ወረዳ የጋሌሳ ከተማ ምንጮች በከተማ ውስጥ ውጥረት መንገሱንም ገልጸዋል። ከቅርብ ጊዜ ወዲህ በምዕራብ ሸዋ ዞን በጋሌሳ፣ በጊንጪ፣ በአምቦ፣ በጉደርና በሌሎች የዞኑ አካባቢዎች በኦሮሞ ወጣቶችና በወያኔ የጸጥታ ኃይሎች መካከል የነበረው ውጥረት እያየለ መምጣቱን ምንጮቹ ገልጸዋል። አጋዚ መራሹ የሶማሌ ክልል ልዩ ፖሊስ በምስራቅ ሐረርጌ ዞን ጭናክሰን ወረዳ እየፈጸመ ያለው ወረራና ጥቃት መፍትሄ አግኝቷል ተብሎ በህዝባዊ ወያኔ ሓርነት ትግራይ ሚዲያዎች እየተነዛ ያለው ወሬ መሰረት የሌለው ነው ተባለም። የአካባቢ ምንጮች እንደገለጹት የግንቦት 20 በዓልን ምክንያት በማድረግ የህዝባዊ ወያኔ ሓርነት ትግራይ ካድሬዎች በሚዲያዎቻቸው በኩል በምስራቅ ሐረርጌ ዞን ጭናክሰን ወረዳ ያለው ችግር የተፈታ አስመስለው እያናፈሱ ናቸው። ጭናክሰን ወረዳን ጨምሮ ሌሎች የሐረርጌ አካባቢዎች በህዝባዊ ወያኔ ሓርነት ትግራይ ጦር በአጋዚ በመመራው የሶማሌ ክልል ልዩ ፖሊስ በወረራ ስር ይገኛሉ። የአካባቢው ነዋሪዎችም እስከ አፍንጫው ከታጠቀው ወራሪ ኃይል ጋር እየተፋለሙ ባሉበት ወቅት ችግሮች ተፈቷል ተብሎ በህዝባዊ ወያኔ ሓርነት ትግራይ ሚዲያዎች የምናፈሰው ወሬ መሰረት የሌለው ተራ ፕሮፓጋንዳ ነው ተብሏል። ከሐረርጌ እስከ ቦረና የተዘረጉ 5 የኦሮሚያ ዞኖችን የወረረው አጋዚ መራሹ የሶማሌ ክልል ልዩ ፖሊስ አሁንም በርካታ አካባቢዎችን ተቆጣጥሮ የሶማሌ ክልል ባንዲራ እያውለበለበ መሆኑን ምንጮቹ አክለው ገልጸዋል። ህዝባዊ ወያኔ ሓርነት ትግራይ በሶማሌ፣ በአፋር፣ በጋምቤላና በሌሎች አጎራባች ድንበሮች ላይ ሆን ብሎ በወንድማማች በሆኑ ህዝቦች መካከል ግጭት እየፈጠረ መሆኑ ይታወቃል። ለመንግስት ሰራተኞች የቤት መስሪያ ቦታ መስጠት በሚል ሰበብ የወያኔ መንግስት አርሶ አደሮችን ማፈናቀሉን ቀጥሎበታል ሲሉ የአዳማ ምንጮች ገለጹ። ምንጮች ከአዳማ እንደገለጹት አዳማ ከተማ ውስጥ ለሚገኙ የመንግስት ሰራተኞችና የካቢኔ አባላት አዋሽ መልካሳ ተብሎ ከሚጠራ አካባቢ የአርሶ አደሮችን መሬት ሰጥተዋል። የኦሮሚያ ፕሬዝዳንት ለማ መገርሳ በተገኘበት ቦታ ለመንግስት ሰራተኞችና ለስርዓቱ ካቢኔዎች የተሰጠው ቦታ አርሶ አደሮችን ያፈናቅላል ተብሏል። ከመልካሳ ከተማ አካባቢ መሬት የተሰጣቸው ሰራተኞችና የስርዓቱ አገልጋዮች አብዛኞቹ የመኖሪያ ቤትና መሬት ያላቸው ሰዎች መሆናቸውን የአዳማ ምንጮች አክለው ገልጸዋል። ቄሮ የኦሮሞ ወጣቶች ደማቸውን እያፈሰሱና አጥንታቸውን እየከሰከሱ ያሉት የኦሮሞ አርሶ አደሮች ከመሬታቸው እንዳይፈናቀሉ መሆኑን የገለጹት ምንጮች የኦሮሞ ህዝብ እያካሄደ ካለው የነጻነት ትግል ለአፍታም መዘናጋት የለበትም ብለዋል። በተመሳሳይ ሁኔታ ከሰበታ ከተማና አካባቢው
ለመኖሪያ ቤት ግንባታ ተብሎ በማህበር እንዲደራጁ ከተደረጉ ሰዎች መካከል 70% የሚሆኑት የኦሮሞ ተወላጅ ያልሆኑ የወያኔ ስርዓት ታማኝ አገልጋዮች መሆናቸውም ተሰምተዋል። የኦፒዲዮ ባለስልጣናት ከመኖሪያ ቤት ግንባታ ጋር በተያያዘ ሁኔታ በሰራተኞች በመምህራንና በሌሎች የህብረተሰብ ክፍሎች ስም የአርሶ አደሩን መሬት ጠቀም ባለ ገንዘብ ሽጠው ቤትና ንብረት ላላቸው በመስጠት ላይ ይገኛሉ ተብለው እየተተቹ መሆናቸው ታውቋል። እንግዲህ ውድ አድማጮቻችን ለዛሬ ያዘጋጀነው አጠር ያለው ዕለታዊ ዜና በዚህ ተጠናቋል። ደጀኔ ጉተማ ነኝ። መልካም ቆይታ።